ሰተሻት መድኃኒት ነው ወደሽ? ቆይ ይሄንን እያወቅሽ ነው ስጫታልሽ? ቆይ አንቺ ልጅ ትንቢት ተናጋሪ ነኝ ምን ነው የሚመስለው? ቆይ ግን ሜርሲ እሷ እንድትሞት ትፈልጊያለሽ እንዴ? አንቺ ልጅ ሁሉንም ነገር ሳማክርሽ እኩያ የሆንሽ መሰለሽ መሰለኝ። አናቴ ላይ ፊት ጣልሽ። እናቴ ይዘናል እስካሁን እኮ ማመን አልቻልኩም። የኔ ልጅ እኔ መዳንቺ አቶ ምናን ያጠቃል እንዴት ያልኩ ይሆን? ያንተ እንደዚህ መሆን እህቴን አይመልሳትም። ተረጋግተህ አዳምጠኝ። ወደ ራስህ ተመለስ። እሱ ጠፍቶኝ ይመስልሻል አክስቴ? እንደውም አቃተኝ። እሷ የሁላችንም እናት እህትም ነበረች። ህመሙ ላንተ ብቻ አይደለም፣ እኔም እህቴን ነው ያጣሁት። ይገባኛል፣ የእናት ሞት አይረሳም። ግን ደግሞ ከሆነ በኋላ ምን ይደረጋል? አክስቴ እናቴ ከመሞቷ በፊት የሰው እጅ ተጠቅልሎ ተልኮልኝ ነበር። የሰው እጅ? አዎ የሰው እጅ። ማን ያንን ያደረገው? እሱ ነው ለእኔም ያልተፈታልኝ ነገር። ስለዚህ ጉዳይ ግን እማዬ እንደምታውቅ ነው የተሰማኝ። ግን ወይዘሮ ሰማርም በቃ ድጋሚ አናገኛት ማለት ነው አይደል? ሲያሳዝን በጣም። ስሚ ግን ቆይ እስከ መቼ ነው እንደዚህ የሬሳ መኪና መስለን የምንቆየው? እሷ እንደሆነ አታየን አትመለስ እንደሆነ አምነን እባክህን። እንደዚህ ስለሆንኩ እኮ ወይዘሮ ሰማር እናስመልሳት። ራስን አትጉዳ። ወይዘሮ መርሲ አሁን ግዷ የሚፈላበት ሰዓት ጊዜና ሰዓት ደርሷል ማለት ነው። ምክንያቱም የወይዘሮ ሰማት እህቷ በጣም ኃይለኛና እንግዲህ የመጣችው ነገር እዚህ ቤት የእህቴን ደም ሳላወጣ ከዚች ቤት ንቅንቅ አልልም። ዳሞም የእህቴን ልጅ ካሁን ወዲህ ብቻውን ሊሆን አይገባም፣ ሁሌም ከሱ ጋር መቆም አለብኝ በማለት እንግዲህ ጓዟን ጠቅላ ሰብስባ ወደዚህ ቤት ገብታለች ማለት ነው። እንግዲህ አቶ አምናንን ያለችው ምንድነው እሷን እንደዚህ ያደረገውን ነገር የምታውቀው ነገር አለ እንዴ ስትለው የቀለበታችን ለታ እኮ እጅ ተቆርጦ ተልኮልናል ብሎስ ነበረ ማለት ነው። በጣም በሚያሳዝን ነገር ማለት ነው። ከዛን እንግዲህ በጣም አክስትየዋ በጣም በጥርጣሬ ውስጥ ምን ልታረግ ነበረ ወይዘሮ እንግዲህ አክስትክ ምን ልታረግ ነው እዚህ ቤት የመጣችሁ ምናምን ስትለው ነበረ። ለመጠየቅ ነው እዚህ ቤት የመጣችሁ ሲላት ነበረ ማለት ነው። እንዴት ነው እናትህ ደስተኛ ነች እንዴ በሷ በመምጣት ስትለው አዎ በጣም ደስተኛ ነች፣ እንደውም በጣም ጥሩ ባቀባበል ነበረ እሷን የተቀበለችው። በጣም ደስተኛ ሆና ነው የተቀበለቻት ሲል ነበረ ማለት ነው። ግን እኔ እሺ በቃ እኔ ምንም ችግር የለውም እኔ ማጣራውን ነገር አጣራለሁ በማለት እኔ ላይ ተውልኝ በማለት ይገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ይዤላችሁ የመጣው ድራማ እኔ ከተማርኩበት እናንተም ብዙ ትማሩበት አላችሁ። እንደዚህም ደግሞ የቱን አክል እንኳን ድራማ ቢሆንም ከድራማ ህይወት ብዙ ነገር የምንማርበትንና ምናስተውልበት አለ ነገር ብዬ አስባለሁ ማለት ነው። እንግዲህ ቤተሰቦቼ በጣም በሚያሳዝን ነገር ታዚም በፊት አቶ አምናን እንግዲህ በጠላት ተከቦ ይገኛል ማለት ነው። ግን አሁን በጣም አክስትየዋ በጣም ኃይለኛና ንብ የሆነች አክስት መታለች ማለት ነው። እንግዲህ ያለችው ነገር ምንድነው ሲባል ነገሮቹ እንዴት ነው እንደዚህ ሊፈጠሩ የቻሉት? እህቴ እንደዚህ እንደታመመች የሚያውቀው ነገር የለም። እናወራ ነበረ እንዴት ነው ምንም ነገር ሳይፈጠር ቶሎ ብላ ለሞት የበቃችሁ በምን የተነሳ ነው? ይሄ ነገር በሁሉ ነገር መታወቅ አለበት። ምንድነው ችግር ያለ? የምጠረጥረው ሰው አለ እንዴ እያለችው ነበር አጽናንን። እኔ የምጠረጥረው ሰው የለም፣ ምንም ጠላት የለንም። ግን ደግሞ የእኔ ቀለበት የታሰረለታ ምንድነው የተደረገው? የሰው እጅ ተቆርጦ ወደዚህ ቤት መጥቶ ነበረ። በጣም በድንጋጤ ውስጥ ነበርን። እናቴም አንተም ራስክን ጠብቅ እያለችው ነበረ። ግን ደግሞ ዛሬ እናቴን አጣው ብሎ ሲነግራት ነበረ ማለት ነው። ልጄ ምንም ነገር እንዳትጨነቅ፣ በአሁን ሰዓት የእናትክን ደም እንግዲህ እኔ ነኝ የምፈልገው በማለት እንግዲህ ታጠቅ ብላ ተነስታለች ማለት ነው። ወይዘሮ ሜርሲ እንግዲህ በጣም አክስትየዋ በጣም ነው ያልወደደቻት ማለት ነው። ለምንድን ነው የመጣችሁ? ምን ልታረጊ ነው የመጣችሁ? ምናምን ስትላት ነበረ ማለት ነው። እኔማ የወንድሜ ልጠይቅ ነው መቼስ ሰው ሞተ ብዬ ሰዎችን አዘን ብቻ ሰምቼ ሳይሆን የምመጣው እኔ የወንድሜ ልጅ በጣም ስለምወደው ወንድሜ ልጠይቅ ነው የመጣሁት በማለት እንግዲህ
እንደዛ ብላ ትገኛለች ማለት ነው ቤተሰቦቼ። ግን በጣም የሚያሳዝነው ነገር እንግዲህ ወይዘሮ ሜርሲ ለዚህ ሁላ ደረጃ አንዷ ተጠያቂ እሷ ነች ማለት ነው። ምክንያቱም ለምንድን ነው ሲባል መጀመሪያ የጀመረችው እሷ ነች። ይሄ ሁላ ነገር እንድትደረግ ያደረገችው ሜርሲ ናት። ሜርሲ ባታደክማት፣ ሜርሲና ጄሊ ባያደክሟት ኑሮ ወይዘሮ ሰማት የቱን አክል እንኳን ራሷን ታግላ መዳን ትችል በራሷን ካለችበት ሁኔታ ትወጣ ነበረ ማለት ነው። ግን ደግሞ በጣም በሚያሳዝን ነገር እንግዲህ ቤተሰቦቼ በዛ በበሽታው ላይ እንግዲህ የወሰደችው መድኃኒት ስለተቀየረባት በዛን የተነሳ የተፈጠረው ነገር ምንድነው? ቤተሰቦቼ ሰውነቷ መንሙኖ ነበረ፣ ታማ ነበረ። በዛ ላይ ደግሞ ይሄ ነገር ሲጨመርባት እንግዲህ በዛው ነው ምንም ነገር ራሷን መከላከል አልቻለችም ማለት ነው። እንግዲህ በጣም በሚያሳዝን ነገር ሲፋን ራሷን ጨዋ አስመስላ ቤት ውስጥ ቁጭ ብላ እንግዲህ የእናቷን ደም እየተወጣች ትገኛለች ማለት ነው። እንግዲህ በጣም በሚያሳዝን ነገር አካኬዷ ራሱ እንግዲህ የሆነ ነገር ግን እንዳለ እርግጠኛ ነን። ምን መሰላችሁ? ወይዘሮ ሰማትም እኔ አዳፍኔ ልካይ ነው ስትል እንግዲህ በጣም ነበር የደነገጠችው ማለት ነው። በጣም ነው ድንግጥ ያለችው። እሷ ራሱ ያለችበትን ቦታ አታውቅም ነበረ ማለት ነው። ማለት ምንድነው የላከችሽ ብላ ስትጠይቃት ነበረ። የላከችኝማ ነገር እኔ ነግርሻለሁ በማለት ነው እንግዲህ ትራስጌውን ብድግ አድርጋ ከዚች ዓለም እንትን ያሳረፈቻት ማለት ነው። በጣም በሚያሳዝን ነገር እንግዲህ ምንድነው ሚስጥሩ? ምን አድርጋባት ነው እናትየዋን? ምን ያደረገች ነው የሚመስላችሁ? እንግዲህ ወይዘሮ ሰማት የዚህን አክል ክፉ ነች እንዴ? እንደዚሁም ደግሞ ለምንድነው እንትናስ የምትጠላት እቺ ሜርሲ የምትባሏስ? ለምንድነው ባሏስ ሲጠራ ለምንድነው የባሏ ስም እንዲጠራ የማትፈልገው? በምን የተነሳ ነው? እኔ በዚህ አጋጣሚ ምንም ነገር ሊገባኝ አልቻለም። በእርግጥ ነገሮች ሁላ ወደ ኋላ ግልጽልጥ እያሉ እንደሚወጡ ተስፋ አደርጋለሁ ማለት ነው። የወይዘሮ መርሲ እንግዲህ በጣም ተደስታለች ማለት ነው። የእሷም በዚች ዓለም ማረፍ በጣም ነው ደስ ያላት። እንግዲህ በጣም በሚያሳዝን ነገር በደስታ ውስጥ ይገኛለች ማለት ነው። ሰው እየየ እያለ እያለቀሰ ሰዓት እሷ ጭራሹኑ በሻሽ ውስጥ ሆና እየተሳለቀች ነበረ ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ ይብን እንኳን የወንድሟ ልጅ የሱ አዘን የሱ ማልቀስ የሱ እንትን ትንሽ እንኳን አታስብለትም። የእውነቴን ነው። እኔ በጣም ነው ያዘንኩት ማለት ነው። ግን በጣም በሚያሳዝን ነገር ቤተሰቦቼ እሷ ጭራሹን እየተሳለቀች ትገኛለች ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ እና ምን ልላችሁ ፈልጌ ነው አቶ አምናን አሁን ነገሮች ሁኑላ እንትን የሚልበት ይመስለኛል። ነገሮች ሁኑላ የሚነቃ ምናምን ነገር ይመስለኛል ማለት ነው። ስለ ጄሪ ስለ ሁሉ ነገር ማለት ነው። እንግዲህ ጄሪ በስተመጨረሻ በአንድ ቀን ክስተት ደግሞ እሷም አርግዛለች ማለት ነው። በጣም የሚያሳዝን ነገር ማለት ነው ቤተሰቦቼ። ምክንያቱም በአንድ ቀን ስህተት ማለት ነው መሆን የለበትም ነበረ። ምክንያቱም ይሄ እድል ከብሌን ነበረ መሆን ያለበት ማለት ነው። አሁን ብሌን ይሄንን ነገር ስትሰማ ራሱ በጣም ነው የሚከፋል። አቶ አምናንም በህይወቱ በጣም ኃይለኛ ጸጸት እንደሚያጋጥመው ነው። ምክንያቱም አንደኛ የብሌን ክፋት የምታደርገውን ስራ ከወይዘሮ መርሲ ጋር ሆኖ ሲሰማ የእናቱ ሞት መንስኤ እሷ እንደሆነ ሲገባው እውነቴን ነው የምላችሁ እንዴት አድርጎ በጣም እንደሚቆጨው አስቡ ማለት ነው። በጣም ከባድ ነው ጋይስዬ ይሄንን ነገር መስማት ማለት ነው። ብቻ ለማንኛውም ያው ቤተሰብ በጣም ነው የሚያሳዝነው። የወይዘሮ ሰማት ከዚች ምድር ማለፍ በጣም ነው ሁላችንም የሚያሳዘነችን ማለት ነው። አይገባትም። በእርግጥ ከኋላ ያለውን ህይወቷን ባናቅም እስካሁን ድረስ ለልጇ በጣም መልካም ነገር የምታስብ እንደውም ለልጇ የመረጠችለት ምርጫ በእውነት የለምላችሁ ብሌንዬን በጣም ነው የወደደቻት፣ በጣም ነው የመረጠቻት፣ በጣም ነው ያከበረቻት ማለት ነው። እና ቤተሰቦቼ ብቻ ለልጇ መልካም ነገር አድርጋለች። በጣም ነው የሚያሳዝነው። እንግዲህ እናት ሳራም በጣም እያለቀሰችና በጣም እያዘነች ትገኛለች። እንደዚሁም አቶ አምናንን እባክህ ልጄ ምንም ነገር እንዳይከፋ ከሷ እንደሆነ ወደማትመለስ ሄዷል። እግዚአብሔር የወደደውና የፈቀደው ነው የሚሆነው እባክህ እያለችው እንግዲህ እየለመነችው እሱ ከሀሳቡ እንዲረጋጋ እያደረገችው ትገኛለች። እሱ ግን በፍጹም ከእንደዚህ አይነት መንፈስ ሊወጣ አልቻለም። በጣም እያለቀሰ ይገኛል አቶ አምናን። እንግዲህ በጣም ነው የሚያሳዝነው ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እንደተለመደው ላይክ፣ ሼር እና እንደዚህም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ።
ፈጣሪ ከእንደዚህ አይነት ከድንገተኛ ነገር የሰወራችሁ። ወዳችሁ